ቢስሚላ ሰላም ነው አለ። እንዴት ነው ያልኩህ ነገር ያደረከው? አዎ በሚገባ። አሁን ወዳጅ ከመምጣቴ በፊት እሱን ስከታተለው ነበር። እና ያገኘው አዲስ ነገር አለ እንዴ? አይ የለም፣ ዛሬ ከቤቱ እየተከታተልኩ ነበር፣ ግን ምንም አይነት ነገር የለም። እሺ በጣም ጥሩ። ምን ነው አልሚ፣ ሐሳብ ይገባሽ ይመስላል። የሰጠኝን ፋይል ለመፈተሽ ሞክሬ ነበር እና ዳኒ መኮንን ስለሚባል ሰውዬ ከቤዛ ጋር በተደጋጋሚ ሲያወሩ ሰምቻለሁ። አዎ እሱ ነገር እኔም ለማስተዋል ሞክሬያለሁ። ታዲያ መኮንን ማን ነው? ቤዛ ስለምንድን ነው የምትከታተለው? ጸጋና መኮንን መካከል ያለው ግንኙነትስ ምንድን ነው? ምናልባት መኮንን ከተኩላ ጋር ግንኙነት ይኖረው ይሆን እንዴ? ምናልባትም ደግሞ ተኩላው ራሱ መኮንን ሊሆን ይችላል። ብቻ አላቅም ኤላ፣ በጣም ብዙ ነገር ወደ አእምሮዬ እየተመላለሰ ነው። ልክ ነሽ እኮ ልጆቹ እርስ በራሳቸው የተጋመዱ ናቸው። ዳኒ፣ ቤዛ፣ ቹቻ፣ ጸጋ፣ ደመረ፣ አሁን ደግሞ መኮንን። በእርግጠኝነት ተኩላው እነዚህ ልጆች አካባቢ ነው ያለው እና ምን እናደርግ? መኮንንን ማግኘት አለብን። ታዲያ ይሄ መሆን ያለበት በጣም በፍጥነት ነው ኤላ። ስለዚህ እሱን ለማግኘት ወይ ቤዛን ወይ ዳኒ መጠቀም አለብን ማለት ነው። እኔ እንዳይመስለኝ ግን ቤዛን ብትጠቀም አሪፍ ሳይሆን አይቀርም። ለምን? ምክንያቱም ከቮይሱ ለመረዳት እንደሞከርኩኝ ዳኒ ጥሩ ሁኔታ ላይ አይደለም። በዛ ላይ ደግሞ ስልኩ እንደተሰረቀ ያውቃል። ስለዚህ ቤዛን በቀላሉ ማውጣጣት አይከብድም። በጣም አሪፍ። እሱን ለኔ ተይው፣ በቀላሉ እንድትናገር አደርጋታለሁ። ታዲያ ከመቼም ጊዜ በላይ ኤላ በጣም 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 መጠንቀቅ ይኖርባል። ፍጻሜው ላይ እየደረስን ሳይሆን አይቀርም። በዚህ ተኩላ በሚባል ሰውዬ ምክንያት የተደፈሩ ሴቶች፣ እንባቸው የፈሰሱ ሴቶች እንባቸው መታበስ አለበት። ገባ? እመኝኛል። ሁሉንም የሚገባቸውን ቅጣት ሰተን የሰላም እንቅልፍ የምንተኛበት ቀን ሩቅ አይደለም። እሺ ልክ ነህ፣ ግን ከዚህ በላይ አብረን መታየት የለብንም። የምታገኘው አዲስ ነገር ካለ በፍጥነት አሳውቀኝ። በጣም እሺ። ለማንኛውም ሰላም ነው። እሺ የዚህ ግቢ ልጆች ግን ወፈፊ ነገር ናቸው ማለት እየሰደብከን ነው? ወፈፊ ስድብ ነው እንዴ? እና ሙገሳ ነው? አይ ብቻ ግን ነገር ስራችሁ ራሱ እንደዛ ነው። አልገባኝም። ምንድን ነው የምታወራው? ስለእናንተ ነው። ሳትታሰቡ የህይወት ውስጥ መታችሁ እንደርጎ ዝም ጥልቅ ትላላችሁ። ከዛ በኋላ ደግሞ ሳትሰናበቱ ወይ ደግሞ ሄደን ሳትሉ ትጠፋላችሁ። ስለማን እንደምታወራው ምንም ቢሆን አልገባኝም። ስለአንቺ፣ ስለ ዳኒና ስለ ጸጋ ነው የማወራው። ቆይ ግን ችግራችሁ ምንድን ነው? እኔ ስለሌለው አላውቅም፣ ግን እኔ እንዳንተ ህይወት ውስጥ መጥቼ እንደርጎ ዝም ጥልቅ አላልኩም። እሺ የምርሽን? መቼም ያለህበት ድረስ መጥቼ ስቴዲ ግሩፕ አስገባኝ አስጠናኝ ምናምን ያልኩህ እኔ አይደለሁም ማለት። አየሽ ቤስቲ፣ ረስቼው ነበር። ቆይ ግን ቤስቲ እያረጀው ነው እንዴ? እናቴ ኤላ፣ እኔ አሁን ላይ ብዙ የሚያስጨንቁኝ ነገሮች አሉ። ስለዚህ ትተውኛለህ? እና ለምን አታካፊኝ? ምኑ የሚያስጨንቁሽ ነገሮች? ምኑ የሚያስጨንቁሽ ነገሮች? ቀልደኛ ነገር ነው ያለበት። እያስጨነቀሽ ያለው የመኮንን ጉዳይ ነው እንዴ? መኮንን? አዎ መኮንን። የትኛው መኮንን? አሁን እያወራሽ ደስ ስላለው መኮንን ማለት። አንተ ስለ መኮንን ምንድን ነው የምታውቀው? አሁን ድብር እያለኝ ነው። የሆነ ቡና ነገር መጠጣት ሳይኖርብኝ አይቀርም። ልጅ አሟል እንዴ? ኤላ የት ነው ጥላኸኝ የምትሄደው? እራሳሽው ነው ቤስቲ። አንቺ እኮ ነሽ በተቀመጥኩበት ጥለሽ ልትሄጂ ነበር። አሁን ስለ መኮንን የምታውቀውን ነገር ንገረኝ እያልኩ ነው። ቆይ እነዚህ ልጆች ምን ይሉኝ ነው? ቆይ እሷ ደግሞ ፍቅረኛ አላት አይደል እንዴ? ለምንድን ነው ለልጁ ፊት የምትሰጠው? ኤላ ፕሊስ በእናትህ የጀመርከውን ነገር ጨርስልኝ። እየተናደድሽ ባሏል። እኔ በእናትህ አልተናደድኩም። አይ ተናደሻል ቤስቲ። እኔ ፊትሽ ላይ የሚታየኝ ንዴቷን ዋጥ አድርጋ ስሜቷን ለመግለጽ መሞከር አይነት ልጅ ነው። አልተናደድኩም አልኩ። እኔ ነኝ የማውቀው አንተ። የምርሽን? እና ሰላም ስትሆኝ ነው እንደዚህ የምትጮይ? ኤላ በእናትህ እስቲ ተረዳኝ። ትንሽ እንኳን እስቲ ጭንቀት ይግባ። ቤስቲ እኔ እንደዚህ እንዳስጨነቅኩሽ አልገባኝም ነበር። ለማንኛውም ቡና ነገር ሲያስፈልግኝ ይቀር እና ደግሞ ምጋብዥኝ ደስ ይለኛል። ከዛ ትነግረኛለህ? መረጋጋት ከቻልሽ እረጋጋለሁ። በጣም አሪፍ። ቆይ ግን የቡናውን ሳማን ነው ተፈው። ወይኔ ኤላ በእናትህ እኔ እከፍላለሁ። ቆይ ሀብታም ነሽ እንዴ? ኤላ እንዴ ጭራሽ ቁጣ
አንቺ ማን አባሽ ሆነሽ ነው ኤላ ላይ እንደዚህ የምትጨምበት? ቀናሽ ልትስማ አንቺ ልጅ ምን ይሆንሽ ነው? ምንም አንቺ ምን ይሆንሽ ነው? እኔ ምን ሆንኩ? ምንድነው ተደብቀሽ ኤልያስና ቤዛን የምታያቸው? ምን አገባሽ እንዴ? እሱማ አያገባኝም፣ ግን ቤዛ አታምር ያቸው በእናትሽ ካፕሎች ቢሆኑ እንዴት እንደሚያምሩ ገደልጊሽ። እየተናደድሽ እኮ ነው እንዴ? ለምን አደረጋለሁ እኮ አንቺና ጆኒም እኮ የምታምሩ ካፕሎች ናቸው እኮ። እንዴ የት ሄዱ ነው? ምንሉቅ ብንከተላቸው ጥሩ አይመስልሽም? ለምን? ያው ኤላ ሰሞኑን በጣም እያፈላ ነው። አሁን ተከትለናቸው የሚሆነውን ነገር ብናይ ለኛም ይጠቅመናል። ልክ ነሽ እኮ። አይ የኔ ምስኪን ስትል ብለሽ አገኘሁሽ እኮ። ምን ያፈዝሻል? ምን ከተላቸው እኮ ነው እንከተላቸው። ልክ ነሽ ነሽ። ኤላ እየጠበቅኩ እኮ ነው። ለምንድን ነው የማትነግረኝ? ቆይ እንጂ ያዘዝኩትን ቡና እራሱ በቅጡ ላመጣ። ግን አንቺ ለምን ቡና እኮ ቆንጆ ነገር ነው። አልፈልግም። ቡና መጠጣት አልፈልግም ማለት ነው። ምንድነው? አይ ምንም፣ ቆንጆ ቡና ይጣፍጣል። ኤላ በእናትሽ አሁን ጊዜ የለኝም። ስለመኮንን ምንድነው የምታውቀው? በእርግጥ እኔ ስለሱ ብዙ ነገር አላውቅም። እና ግን ደግሞ መኮንን እንዲከታተል ዳኒ እንደላክሽው አውቃለሁ። ወይኔ ቤዛ፣ ዳኒ ነው ይሄንን የነገረህ? አዎ ዳኒ ነው። ግን ይሄንን ጉዳይ እንዳወራሽ ዳኒ እንዳይቆሽ። ቆይ ዳኒ ራሱ እንዴት ሊነግረው ቻለ? ዳኒ ድንገት ህይወቴ ላይ መጣ። ከዛ በኋላ ግራ የሚያጋቡ ማይሆኑ ጥያቄዎችን መጠየቅ ጀመረ። እሺ። ከዛ ይሄ ልጅ ለምን ሊተዋወቀው ይፈልጋል ብዬ መከታተል ጀመርኩ። እና አንድ ቀን ከትምህርት ቤት መልስ ስከታተለው ከመኮንን ጋር ሲገናኙ አየሁት። እሺ። እኔ አንቺ ወንድም ልክ ሲለያዩ መኮንንን ወጥሬ መከታተል። ከዛ በኋላ ማንንም ያገኝ ጥሩ ነው። ማንን አገኘ? ዝም ብዬ ሳይ የፍቅር ውሃ ያሳሳቀ እየወሰደህ ይመስለኛል። ማ እኔ የለን? አዎ አንተ የለን። አልሀውቅሽኝም ማለት ነው? እንዴት? እኔ ለመቼም ቢሆን ፍቅር አይነካካኝ። አይምሰልህ። ፍቅር ልክ እንደ ኮሮና ነው። የተጠጉትን ሁሉ ምረት አያውቅም። ለነገሩ ልክ ነሽ። በሽተኛ ከሐኪም በላይ አይደለም ይባላል። አሁን ወደ ጉዳያችን ንግባ። የለ አንቺ ራስሽ እኮ ነሽ የጉዳያችንን መሪ ያዞሽ። አሁን ደግሞ መለስኩታ። እሺ አቺን ቡና ፍቶ እየጨረሳትና እናወራለን። ምን ብሎሽ ነው የተደናበርሽ? ጠቀሰሽ እንዴ? አይገርምሽም? ፍቅረኛ ያለኝ ሴት እንደሆንኩ እያወቀ መጣቀስ ግን ትክክል ነው? ልጁ ግን ችግር አለበት መሰለኝ። እንዴት? ጥሎበት ፍቅረኛ ያላቸው ሴቶች ይመቹታል። ስታስጠላ። አይ ልጅቱ እንኳን በጣም ቆንጆ ነች። አዝለሻ ዙሪያ ታዲያ ትከብደኛለች እንጂ ባዝላት ደስ ይለኛል። ግን በጣም ደስ የምትል ልጅ ናት። እያናደድሽኝ ነው። እሺ በቃ ትቼሻለሁ። ይኸው ጨረስክ? የሚያልቅ የለም። ይሄን ቡና አለቀ። አሁን ንገረኝ። ምን ነው ማለት? መኮንን ማንን እንዳገኘ ልትነግረኝ ነበር። አንቺ ግን ማስታወስ ላይ በጣም ጎበዝ ነሽ። ለማንኛውም ጸጋን ያገኘት ገምቻለሁ። ከዛ በኋላ በመሀላቸውን ነገር እንዳለው በማማል ባንቺ፣ በዳኒ፣ በጸጋ፣ በመኮንን መሀል ነው የሆነ ነገር አለ። ቆይ መኮንን ማለት በእናንተ መሀል ሰለጉኝ ነው ይመለከታል። ቤዛ ይኸውልሽ መኮንንን ለመከታተል ከዳኒ ይልቅ ይሻላል። ምክንያቱም እኔ ነው ያገኘው። አመሰግናለሁ። ያስፈልጋል ግን እንድከታተልልሽ ከፈለግሽ መጥተሽ ልታናግሪኝ ይችላል። ለምንድን ነው የምትከታተይኝ? እኔ? አዎ አንቺ። አንተ ማን ሆነህ ነው አንተን የምከታተለው?
ይሄን ያህል ግን ለራስ የምትሰጠው ግምት አልበዛ? አይ አልበዛ። ኧረ እባክህ ብለሽ ከምታሹፊ ለምንድን ነው ያልበዛው ብለሽ አትጠይቂኝም እንዴ? እስኪ ደስ ይበል። ለምንድን ነው ያልበዛው? ምክንያቱም እኔ ስለምልህ። ምንህን የተለየው? እስኪ ተመልከች። አላይክ አይ በደንብ እንጂ አላይክም አልኩ። መብትሽ ነው። ለማንኛውም ቤዛ ፍቅረኛ እንዳላት ታውቂያለሽ አይደል? እና እኔ ምን አገባኝ? ያገባሻል እንጂ። ለምንድን ነው የሚያገባኝ? እና ካላገባሽ ለምን እንደዚህ ተናደድሽ? እኔ አልተናደድኩም፣ ግን የሆነ ነገር ደብሮኛል። ምንድን ነው ያስደበረሽ? ፍቅረኛ ያላቸው ሰዎች ጋር እየሄድክ የምታደርገው ነገር ምንም ደስ አይልም። እኔን የምታሰቃየኝ አንሱ ልጅቷ ምን አድርጊ ነው የምትላት? ይሄ ትክክለኛ የጓደኛ ምክር ነው። እኔ አንተ ጓደኛ አይደለሁ። አሃ ረስቼው። ለካ አሁን እኛ ከዛም በላይ ነን። ገደል ግባ እሺ። የልብሽ ገደል ውስጥ ከሆነ በደስታ። እሱ ላይማ ጆኒዬ ብቻ ነው ያለው። ውይ አልሰማሽም እንዴ? ምኑ? ጆኒን እኮ ከልብሽ ላይ ካፈናቀልኩት ቆየሁ። ውይ የኔ ነገር የረሳሽው መስሎኝ እኮ ነው። እሱ መቼም የማይሆን ነገር ነው። እሺ ለምንድን ነው የማይሆነው? ይሄኔ ቆንጆ። ቆይ አንተ ስንቴ ነው የምነግርህ? እኔ አንተ ቆንጆ አይደለም የጆኒ ብቻ ነኝ። ለነገሩ ልክ ነሽ። ይልቅ እሱን ተይውና ዓለምን አይተሻታል እንዴ? ዛሬ ከክላስ በኋላ አንድ ነፋሻማ ቦታ ልናጠና ተቀጣጥረናል። አንተም ዓለምም ገደል ግቡ እሺ።